ሻሎም በዓለም ሁሉ ዙሪያ ያላችሁ ቅዱሳን የሊደር ኦፍ ላይፍ ጂሰስ ቻናል ተከታታይ ሆናችሁ ውድ ቤተሰቦቼ ኢትዮጵያውያንና ኤርትራውያን እንደምን ቆያችሁልኝ? እኔ ደህና ነኝ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ለማታውቁኝ ወንድማችሁ አገልጋይ ቸሬ እባላለሁ። ዛሬ እንግዲህ ወደፊታችሁ የቀረብኩት ደግሞ የፊልጵስዩስን ትምህርት እየተማርን እንደነበር ነው። ኢንትሮዳክሽን ላይ በጣም ብዙ ነገሮችን ሰፋ አድርገን አይተናል። ክፍል አንድንም ያየንበት ሁኔታ አለ። ክፍል ሁለትንም ትላንትና ተከታትናል። ዛሬ ደግሞ የምናየው ክፍል ሶስትን ነው እና ይሄ የፊልጵስዩስ መጽሐፍ እጅግ በጣም ደስ የሚል መጽሐፍ ነው። ደስታን የሚሰጥ፣ ረፍትን የሚሰጥ፣ ሰላምን የሚሰጥ እንዲሁ ደግሞ በምንም አይነት ሐዘን ውስጥ ችግር ውስጥ ብንኖር አገልጋይ እንደመሆናችን መጠን ለሌሎች መኖር እንዳለብን ጭምር ወንድማችን ጳውሎስ የሚመክረን ትምህርት ጭምር ነው እና ይህንን ትምህርት በምንማርበት ሰዓት ላይ የሆነ ዝም ብለን ሰምተን ማለፍ ሳይሆን ለሕይወታችን አንድ ነገር አግኝተን በሕይወታችን ተግባራዊ እናደርጋለን የሚል ጽኑ እምነት አለኝና እግዚአብሔር ደግሞ ይረዳናል። ክብር ለወደደን በደሙ ላዳነን ለአምላካችን ለአባታችን ለእግዚአብሔር ይሁን። ሃሌሉያ። ሰላም ይብዛላችሁ በድጋሚ ላለው እና አሁንም ደግሞ ትንሽ አጭር ጸሎትን ጸልይ። ሃሌሉያ። በያላችሁበት ስፍራ ላይ ሆናችሁ ሐሳቦቻችሁን ካላችሁበት ከዙሪያ ከተለያየ ሁኔታ ላይ ምናልባት አጋጣሚ እንኳን ይሄ መልእክት የደረሳችሁ ሰዎች እንኳን የኮከብ የደውል ምልክቷን ንኩ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች አድርሱ። ሲቀጥል ደግሞ ይህንን መልእክት በምታዳምጡበት ሰዓት ላይ በትክክል በመንፈስ ዓለም ገብታችሁ ካላችሁበት ሁኔታ ወጥታችሁ እንድታዳምጡ ስል በጌታ ፍቅር አሳስባለሁ። በእውነት እድለኞች ናችሁ ይሄ መልእክት አሁን የደረሳችሁ ሰዎች። ለቀጣይም ደግሞ በውስጣችሁ ላይ ይሄ ነገር ደግሞ እንዲደርስ ለሌሎችም መልእክቱ እንድታጋሩ ስል አሳስባችኋል። እንጸልይ። ሃሌሉያ። ሼባ ሃዳላቦ ሴካታር ዳሊባ ዌላ ሃዶ ሼፕራ ሃዲክሎ ጄኔሜንዳ ራሃዶ ባያላ ባሃዲላ ቦስያ። ሃሌሉያ፣ 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 ሃሌሉያ። አባታችንና አምላካችን እግዚአብሔር ሆይ ሊታይ በማይችል ታላቅ ብርሃን ውስጥ ያለ አለቅነትና ስልጣናት ሁሉ በጫንቃ ላይ የሆነ ሁሉን ታደርግ ዘንድ ቻይ የሆነ ሐሳብህ ከቶ የማይከለከል የሁሉ የበላይ የሆንክ አምላካችንና አባታችን እግዚአብሔር ሆይ ትላንትና ወንድማችን ጳውሎስ በማይመች ሁኔታ ውስጥ እየተመላለሰ አንተን በሚገርም ሁኔታ አገልግሎ አልፏል። ዛሬ ደግሞ እኛ ተረኞች ሆነን እግዚአብሔር ሆይ ይሄ ወንጌል በእኛ እጅ ደርሷልና ይህንን ወንጌል ማስኬድ ማስቀጠል የምንችልበት ኃይልን ጸጋን እግዚአብሔር አቅምን እንድሰጠን ስል በልጅ በኢየሱስ ስም ለምናለሁ። እግዚአብሔር አባቴና አምላኬ ሆይ እኔም ተናጋሪው በፊት አለው፣ የሚያደምጡ ወንድና ሴት ልጆች ደግሞ አሉ። ጌታ ሆይ በዚህ ሰዓት በመካከላችን ክብርን እንድትገልጥ አስተማሪያችን መንፈስ ቅዱስ እንድታስተምረን ከትላንት በበለጠ እንድትረዳን እግዚአብሔር ሆይ አቅም እንድትሆነን ጉልበት እንድትሆነን ብርታት እንድትሆነን እግዚአብሔር ሆይ ይህንን ቃል እየሰማን ጌታ ሆይ ምድረ በዳ የሆነብን ነገር እንዲለመልም ይህን ቃል እየሰማን እግዚአብሔር ሆይ አንተን ማየት እንድንችል መስቀሉን ማየት እንድንችል የሞትክልን ክርስቶስ አንተን እግዚአብሔር ሆይ ማመን እንድንችል በአንተ ደግሞ አምነን እንድንድን የዘላለም ሕይወትን እንድናገኝ እንድትረዳን ስል በኢየሱስ ስም ለምናለሁ። ጌታዬና አምላኬ እግዚአብሔር ሆይ ምናልባት ይህንን ድምፅ እየሰማ ላለ ለአንድ ወንድም ለአንድ እህት ግራ ለተጋባ ተስፋ ለተቆረጠች ነፍስ እግዚአብሔር ሆይ መንገዱ ወዴት ነው? ትክክለኛ መዳኛ መንገድ ወዴት ነው? ሕይወት ያለው ወዴት ነው? ትክክለኛ ሃይማኖት የማን ነው? ትክክለኛ እምነት የማን ነው? የሚያድነው ማን ነው? ምንድን ነው እያሉ ግራ ለሚጋቡ ጭምር ጌታ ሆይ መፍትሄ እንዲሆን መላ እንዲሆን መንገድ እንዲሆን በኢየሱስ ስም እኔ ልጅህ አሁን ጸለይኩኝ። እግዚአብሔር ሆይ ቃልህን በመካከላችን አክብር። ልጅህን ኢየሱስን በመካከላችን አክብር። የክብር ደመና በመካከላችን ይመላለስ። የክብር ደመና እግዚአብሔር በመካከላችን ይመላለስ። የመንፈስ ቅዱስ ኃይል እርዳታ አላሃዲክሎ ጄና ማሃዶሲያ ሃሌሉያ በኢየሱስ ስም ይመላለስ። ይህን ስለምታደርግ አመሰግናለሁ። ክብርን ጠቅለል ለራስ ውሰድ። እግዚአብሔር ሆይ በረከትን ለሕዝብ ለትውልድ ይሁን። እግዚአብሔር ጥቅሙ ለቤተ ክርስቲያን ይሁን። ክብሩ ላንተ ይሁን። ክብሩን ላንተ ሰጠን። ክብር ላንተ ሰጠን። ክብር ላንተ ሰጠን። አምልኮ ላንተ ሰጠን። አምልኮ የሚገባ አምላክ አንተ ነህ። ስግደት የሚገባ አምላክ አንተ ነህ። ልዕልና የሚገባ አምላክ አንተ ነህ። ከአንተ ውጭ እግዚአብሔር ሆይ ጣዖት የሆነብን ነገር ጌታ ሆይ አንተን እንዳናይ ክርስቶስ ኢየሱስን እንዳናይ መስቀሉን እንዳናይ የከለከል የትኛውም አዳማዊ ባህሪ እግዚአብሔር ሆይ ከኛ ላይ ዛሬ ይቆረጥ። የክብርህን ደመና የመንፈስን ሙላት አሁን በኢየሱስ ስም አስታጥቀን፣ እንደገና አራምደን፣ እንደገና እግዚአብሔር አብራልን፣ እንደገና እግዚአብሔር ሆይ አንቃን፣ እንደገና እግዚአብሔር አራምደን
ወላሃዶ ሼባሃዳላባሲያ መንፈስ ቅዱስ በኢየሱስ ስም አሁን በሙላት በመካከላችን ተመላለስ። ሁሉን በጎና መልካም ስለምታደርግ አመሰግናለሁ። ልዑል ሆይ ለስም ክብር ይሁን። ማደሪያ ይባረክ፣ ዙፋን ይባረክ። አሁንም በመካከላችን ስላለ ተመስገን። እንወድሃለን በልጅ በኢየሱስ ስም አሜን። ውድ የሌልጂ ዩቲዩብ ቻናል ተከታታይ ሆናችሁ ቤተሰቦቼ ዛሬ እንግዲህ መንፈስ ቅዱስ እንደረዳን ያው ሰፋ ያለ ሰዓት ጸሎት ወስደናል። ጸሎት እንግዲህ የትምህርት ጊዜ ስለሆነ እንጂ ጸሎት ዋና መሰረታችን ነው። ተምረን ከዳን በኋላ ትልቁና ዋነኛው ነገር ደግሞ አንድ ክርስቲያን የዳነ ክርስቲያን ዴይ ቱ ዴይ ከሚያደርጋቸው ተግባራቶች አንዱ ጸሎት ነው። ጸሎት ማለት ደግሞ ሰዎችን ከእግዚአብሔር ጋር የሚያገናኝ ድልድይ ነው። ጸሎት ደግሞ እጅግ በጣም ወሳኝ ነገር ነው። የመኖራችን የህልውናችን ዋናው መገለጫ ምንድነው? ጸሎት ነው። ጸሎት ከሌለ ከባድ ነው። ዶክተር ደስታ ላንገና ተናግረዋልና የሚጸልይ ሰው ካለ እግዚአብሔር ይሰራል። የሚጸልይ ሰው ከሌለ ግን ያው ካልጸለይን ግን እኛ ራሳችን ነው የምንሰራው። ስንጸልይ የእኛን ስራ እግዚአብሔር ነው የሚሰራው። እኛም አንጸልይ ከሆነ በከንቱ ነው የምንደክመው። ስለዚህ ጸሎት በእያንዳንዱ ኢንተርቫል መካከል ላይ ወሳኝ ነው። ይህን ቃል እንኳን ልንሰማ መጸለይ ያስፈልጋልና እግዚአብሔር ደግሞ ሰማያትን ከፍቶልን ጠርተናል። ይሄ ጌታ ደግሞ በእውነት ላለውኝ ወደ ቤታችሁ በክብር በደመና ይገለጥላችሁ። በእውነት እንደሰማችሁት ቃል እግዚአብሔር በቤታችሁ ክብሩን ይግለጥላችሁ። ተባረኩልኝ። ወደ ዛሬ ሐሳብ ስመጣ ይሄ ፊልጵስዩስን መጽሐፍ ነው የምንማረው። እግዚአብሔር ረድቶን እንግዲህ ያው ብዙ መጽሐፍቶችን እየተማርን ያለ ነው። ሮሜን ተምረናል። አንደኛ ሁለተኛ ቆሮንቶስን ገላትያን ተምረናል። እግዚአብሔር ረድቶን ኤፌሶንን ተምረናል። እንደገና አሁን ደግሞ ፊልጵስዩስን ከጨረስን በኋላ እንደገና ቆላስያስን እንማራለን። እግዚአብሔር በብዙ ደግሞ ይረዳናል፣ ያግዘናል፣ አቅም ጉልበት ይሆነናል እና ይህንን ትምህርት ከጨረስን በኋላ ደግሞ ቀጣይ ሌሎች ትምህርቶችም አሉ፣ ይቀጥላሉ። እግዚአብሔር ደግሞ ያግዘናል። በያላችሁበት ስፍራ አንድ ነገር እላችኋለሁ፣ በጸሎት አስቡኝ፣ እኔም ጸልይላችኋለሁ። በዚህ ግሩፕ ላይ ያላችሁ ተመልካቾች ሰብስክራይብ አድርጋችሁ ያላችሁት እንደገና ቪዲዮ ተመልካቾቻችን ደግሞ ያላችሁትን እናንተንም ጭምር እንግዲህ በያላችሁበት ስፍራ በጸሎቴ ያስባችኋለሁ። እግዚአብሔር በረዳኝ መጠን ጸልይላችኋለሁ። ጸልዩልኝ። እግዚአብሔር ደግሞ በብዙ ይረዳናል፣ ያግዘናል። መልስ ያለው ጸሎት ላይ ነው። ጸሎት የሁሉ ነገር ቁልፍ ነው። ጌታ ይባረክ። እንግዲህ ወደ ዋናው ትምህርቴ በመመለስበት ሳለ የፊልጵስዩስን መጽሐፍ የጻፈው ሐዋርያ ጳውሎስ ሲሆን በአራት ዋና ዋና ቻፕተሮች ምዕራፎች የተከፋፈለ ነው። ከነኚህ ውስጥ እንግዲህ አብዛኛው አራቱ መጽሐፍቶች የሚያወሩ ስለ ደስታ ነው። በተለይ ምዕራፍ 4 ላይ በምናይበት ሰዓት ላይ ስለ ደስታ የሚያወራበት ሁኔታ አለ። 1 ላይ 2 3 ላይም እና ተመሳሳይ መልእክት አለው። ጠቅላላ በዚህ መጽሐፍ ላይ በምናይበት ሰዓት ላይ ደስታ የሚለው 4 ተጽፏል። ግን እያንዳንዱ በትንታኔ ደስታ እንዲህ የሚለውን ስናየው ወደ ከ16 እና ያን ያህል ጊዜ ተጽፎ እንዳለ ማሳያዎች አሉ። ከዚያ ማግኘት የምንችልበት ሁኔታ አለ። በአራት ምዕራፎች ላይ 16 ጊዜ ደስታ የሚለውን ወይ ደግሞ ስለ ደስታ ወይ ደግሞ ስለ ደስታ መንፈስ፣ ስለ ደስታ ዘይት፣ ስለ ደስታ የሚያወራ ነገር ካለ እኛም እንግዲህ ደስ ብሎን ይህንን መጽሐፍ ይህንን ወንጌል መከታተል አለብን የሚለውን ነገር ጨምሬ ላሳስባችሁ ፈልጌ ነው። ሐዋርያ ጳውሎስ ትላንትና ካቆምንበት ነው የምንቀጥለው። ካቆምንበት ሳይሆን ትንሽ ወደኋላ ልመልሳችሁና በውስጡ ላይ ይህንን ፊልጵስዩስ ከተማ ላይና ለፊልጵስዩስ ሰዎች ይህንን መጽሐፍ በሚጽፍበት ሰዓት ላይ በጣም በልቡ አዝኖ እንደነበረ ትላንትና ገልጬላችኋለሁ። ያንን በሚጽፍበት ሰዓት ላይ ያ ስሜት የተሰማው ያ መንፈስ ተመሳሳይነት ያለው በቆሮንቶስ ላይ በነበረበት ሰዓት ላይ ልክ በዚህኛው መንፈስ ላይ ሆኖ እንዳለ እንደተሰማው አይተን ያለፍንበት ሁኔታ አለ እና በውስጡ ብዙ ሐዘን ነበር። ብዙ የተመቻቸ የተደላደል ነገር አልነበረም እና በዚያች ከተማ ላይ የሚኖሩ ሰዎች ደግሞ በብዛት በምናይበት ሰዓት ላይ አይሁዶች አልነበሩም። አራማይክና ግሪኮች ነው ያሉት እና ብዙ አስቸጋሪ ቻሌንጅ የሆኑ ነገሮች አሉ። በዚያ ሁሉ ውስጥ አልፎ ነው ጳውሎስ ይህንን መልእክት እየጻፈልን የነበረው እና ይህንን መልእክት ለእኛ ያስቀመጠልን። ጌታ ይባረክ። ኢየሱስ ጌታ ነው እና ከዚህ የተነሳ ምንድነው የሆነው ማለት ነው? ይህንን መልእክት በሚጽፍበት ሰዓት ላይ በውስጡ በጣም ያዘነባቸው ነጥቦች ነበሩ ብያለሁ እና ያንን በልቡ ያዘነባቸውን ለማንም መግለጥ ያልፈለጋቸው ነጥቦች ነበሩ። መግለጥ አልፈለገም፣ መናገር አልፈለገም። ያዘነባቸው ጉዳዮች ነው። ግን ከነኛ ውስጥ የተወሰኑትን ሐሳቦችን ገልጦላቸዋል የሚለውን ነገር
ትላንትና በተወሰነ መንገድ አሳይቻችኋለሁ እና ሞትን የፈለገበት ከዚያ እንደገና ደግሞ ይሄ አሁን ያለውበት ብሞት እንኳን ሞት እንኳን እንደ መሸጋገሪያ እንደሚሆን ከዚህ ከሞት በኋላ እንኳን ስጋዬ ቢሞት እንኳን ከዚያ በኋላ ደግሞ የዘላለም ርስት አለኝ እያለ ሞቱን ደግሞ እንደገና ልክ እንደ ክርስቶስ እንዲያደርግለት እየተናገረ ያለበትን ብዙ ነገሮችን ትላንትና አይተናል። ወደዚያ ልመልሳችሁ አልፈልግም። ስለዚህ ብዙ ነገሮች ነበሩ የሚለውን ነገር እንድትይዙ ፈልጌ ነው። ያልገለጸላቸው ያልተናገራቸው ዛሬም እናንተ ምናልባት አንዳንድ ሀሳቦችን በጣም ለምትወዱ ሰው ለቤተ ክርስቲያን መሪዎች፣ ለአገልጋዮች ከቤተሰብ መካከልም በጣም የምትወዱ ሰው ኖሮም የማትገልጡት ሀሳቦች አሉ፣ የምትገልጡት ሀሳቦች አሉ። ሐዋርያ ጳውሎስ እዚህ ጋር ከገለጸላቸው ጥቂት ሀሳቦች ተብለው የተቀመጡት ናቸው እና ያንን ያየነው ከነኚህ ውስጥ ጥቂቶችን ያየነው እንዲህ ብሎ ተናግሮ ነበር። ነገር ግን ሁሉንም ይልና በልቦና ያሳደሩትንም ተጽዕኖ ግን ገልጾታል። ለምሳሌ ደግሞ ደጋግሞ ሞትን ከመከራ እንደሚገላገላት መንገድ በመቁጠር ደስታ የሚጠበቅ መሆኑን ገልጧል። ይሄ ሞት እንኳን ከመከራ የሚገላገልበት መንገድ ነው በማለት ይሄም አንዱ የደስታ መንገድ ነው ብሎ እንኳን የገለጠበት ሁኔታ አገላለጡ እጅግ በጣም ገራሚና ከኛ አይምሮ በላይ የሆነ ነገሮችን ነው እያወራ ያለው ሐዋርያ ጳውሎስ። ይሄ ሞት ከመከራ እንደምንገላገልበት መንገድን በመቁጠር ሞትን ከመከራ የምንገላገልበት መንገድ ነው። ይሄን ደግሞ እንደምን ቆጥራ እንደ ደስታ ቆጥራለሁ ይላል። ሞትን በቃ ኢየሱስ ጌታ ነው። ሃሌሉያ። እና ክርስቶስ የትንሣኤው ኃይል እንዲያውቅ በስቃዩ ተስፋ እንደሆነ በሞቱም እርሱን እንድንመስል እርሱን እመኛለሁ ብሎ ፊልጵስዩስ 3:10 ላይ ያስቀመጠበት ሁኔታ አለ። በእነኚህ ጥቅሶች ውስጥም ደግሞ የምንረዳው ብለን ያስቀመጥናቸው ነገሮች አሉ። ከነኚህም እጅግ ብርቱ ከመሆኑ የተነሳና በማምለጫው መንገድ ሞት መሆኑን ወንድማችን ጳውሎስ የገለጸበት ሁኔታ አለ ያለበት ነው። መከራ የመሞቻ መንገድ አድርጎም ይመለከታል። ይሄ አሁን ያለው መከራ ምናምን ነገር በቃ የማምለጫ መንገድ አንዱ ነው ብሎ የሚያይበት ሁኔታ ጭምር እንደሆነ የሚናገርበት ሁኔታ አለ። በምንም አይነት መንገድ ደግሞ አፍሬ እንዳልገኝ ይላል። በምንም አይነት ሁኔታ ይህንን ወንጌል ሰብኬ ይህንን አገልግዬ ይህን እንዲሆኜ ከዚህ ውስጥ ወጥቼ አፍሬ እንዳልገኝ ጽኑ ናፍቆትና እምነት ተስፋ አለኝ። አፍሬ አልገኝም። በምንም አይነት ሁኔታ ውስጥ እንደማልገኝ ደግሞ ጽኑ እምነት አለኝ። በውስጤ የገባው የታተመው የክርስቶስ የደሙ ኃይል በእኔ ውስጥ ምን አለው? አቅም አለው ብሎ ቼላ ባጋዳ ላቦሲያ ሃሌሉያ ጳውሎስ የሚናገርበት ሁኔታ አለ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወት በሞት ክርስቶስን በሥጋዬም እንዲመሰክር እያለ ይናገራል። ሙሉ ድፍረት ይኖረኛል። ሙሉ ድፍረት የሚኖረኝ ይሄንን ሳደርግ ነው ብሎ ምዕራፍ 1 ቁጥር 20 ላይ የምናይበት ክፍል ነው እና አሁን ያልኳችሁን ትላንትና ያየናቸው ክፍሎች ናቸው። ዛሬ ግን የምናያቸው ከዚህ በቀጠለ እንደ ጸጋው መከራን በመጽናት አልያም ይላል ደግሞም ንጽሕናን እንደጠበቅን እምነቱንም ሳይሸረሸር መሞት ማለት ነው ይላል። ይሄ ማለት ምን ማለት ነው ካለ እንደ ጸጋው በመከራው አያችሁ፣ ጸጋው አለ፣ የሚደግፈን ጸጋው አለ። የክርስቶስ ኢየሱስ ምን አለ? ጸጋው አለ። እንደ ጸጋው በመከራ በመጽናት አልያም ይልና ሳይሸረሸር መሞት ማለት ነው። በውስጡ የገባው የክርስቶስ ፍቅር ምንም ሳይቀንስ፣ ምንም ሳይደመዝዝ፣ ምንም ነገር ሳይል እንዳለ ጠብቄ እስከ መጨረሻ ምን አቆማለሁ፣ ምን አደርጋለሁ፣ አጸናለሁ። ይህም ሃሌሉያ በቃ ሙሉ ኮንፊደንሻል ነው። በሙሉ እምነት ነው እየተናገረ ያለው። ኢየሱስ ጌታ ነው። የሚናገረውም የሚገርመው ደግሞ ከዚህ ሐሳብ በኋላም ወንድማችን ሞትን የሚናፍቅ መሆኑን ገልጧል። ሞትንም የሚናፍቅ መሆኑን ገልጧል። ኢየሱስ ጌታ ነው። እዚህ ጋር ወደ ታች ወረድ በምንልበት ሰዓት ላይ ሁለት ነገሮች እናያለን። ሞትን እዚህ ጋር ምን ያለበት ነው? የናፈቀበት ነው። በኋላ ደግሞ የምናየው ሌላ ፓርት አለ እና በዚህ ስፍራ በምናይበት ሰዓት ላይ ምን አድርጓል ማለት ነው? ይህ ቢሆን እንኳን የማይሸረሸር ሙሉ እምነት አለ፣ ብሞትም እንኳን ምንም ችግር የለም ብሎ በቃ መሞትን እንኳን የመረጠበት ሞት ራሱ ምንድን ነው ማለት ነው? መሻገሪያ ድልድይ ነው አለ እና ስሞት ግን አለ እምነቴ አይቀነስም፣ በውስጥ ያለው ጸጋ አይሸረሸርም፣ ከነ ሙሉ ማንነቴ ወደ አምላኬ ወደ እግዚአብሔር እሄዳለሁ እያለ ሙሉ እምነት ነበረው። ኢየሱስ ጌታ ነው። አውጃለሁ በጌታ በኢየሱስ ስም ሙሉ እምነት ዛሬ ይጨመርላችሁ በትንሣኤ ጉልበት በናዝሬቱ በኢየሱስ ስም። በወንድማችን ጳውሎስ ውስጥ ያለው የጸጋ ኃይል የጸጋ ጉልበት
በእናንተም ሕይወት ላይ በኢየሱስ ስም ይጨምር። በትውልዳችሁ ላይ ይቀጥል። በዘራችሁ ላይ ይቀጥል። በኢየሱስ ስም በቤተ ክርስቲያን ላይ በትውልዳችሁ በምድራችሁ ላይ ይቀጥል። ይሄ የክርስቶስ ወንጌል ችቦ ይቀጥል። አካታና ማሳካፖራ ባሽ ያላባሲያ ኤላ ሃዱማንዶ ዚባሃዲ ያላባቲያ እሰይ ሃሌሉያ። የማያቋርጥ ክብር፣ የማያቋርጥ ልልታ፣ የማያቋርጥ በቃ ክርስቶስን የመስበክ ጌታ ይባረክ። ኢየሱስ ለዘላለም ጌታ ነው። ከዚህ ሐሳብ በኋላም ወንድማችን ያለውን ነገር ነው የናገርኳቸው። ጳውሎስ ሞትም የሚናፍቅ መሆኑን እንደገለጠ ነው። ለኔ አለና ሞትን ይናፍቃል ካልኳችኋል እንዲህ የሚል ቃል ተጠቅመዋል። ለኔ አለና መኖር ክርስቶስ ነው አለ። ሞትም ማትረፊያ ነው። ለኔ መኖር ክርስቶስ ነው። ብኖርም ለማለት ለክርስቶስ ነው። ሞትም ደግሞ ብሞትም ምኔ ነው? ለኔ ማትረፊያ መንገዴ ነው። ብኖርም ለክርስቶስ ኖራለሁ። ክርስቶስን ሰብካለሁ። ወንጌልን እናገራለሁ። ላልዳኑ ሰዎች፣ ለአረማውያን፣ ለግሪካውያን፣ ለአይሁዳውያን፣ ለአሕዛብ፣ ለምን ለባሪያ፣ ለጨዋ፣ ለየትኛው ዋቴቨር በየትኛውም አርነት ውስጥ መውጣት ላቃታቸው፣ ነፃነቱን ማግኘት ላቃታቸው፣ በተለያየ ቀንበርና ስርዓት ውስጥ ላሉ ሰዎች ይህንን ወንጌል እነግራለሁ። ይህንን ወንጌል እሰብካለሁ። ትርፋማ ነኝ። አላቴና ሞራ ባጋጃላ ሃሌሉያ። ስትኖሩ በኢየሱስ ለክርስቶስ መኖር ይሁንላችሁ። ልክ እንደ ጳውሎስ ተስፋ ልትቆርጡ አይገባም። ተስፋ የሚያስቆርጥ ነገር ብዙ አለ። የሚያደክም ነገር ብዙ አለ። የመኖራችን የመጠራታችን ትልቁና ዋነኛው ምስጢር ምንድነው ካላችሁ ለክርስቶስ ኢየሱስ ኖረን መሞት እንድንችል ነው። ሃሌሉያ። ሞትም ማትረፊያ ነው። በስጋ ከቆየው ፍሬያማ ተግባርን አለ። በምን ከቆየው? በስጋ ከቆየው ፍሬያማ ተግባር ይኖረኛል። ነገር ግን የትኛው እንደምመርጥ አላውቅም። እዚህ ጋር ግራ ተጋብቷል። በሕይወት ብኖር ግን ምን አለ? ፍሬያማ ነገር እናደርጋለሁ። ከላይ ሞትን መርጧል። እዚህ ጋር እንደገና ደግሞ ብኖር እንኳን ለክርስቶስ ነው አለ። የትኛውን እንደምመርጥ አላውቅም አለ። በስጋ ብቆይ ምንኛ ነኝ? ፍሬያማ ነኝ። ፍሬያማ ነኝ። ሃሌሉያ። ለአቡጃ አንድ አዋጅ። እግዚአብሔር አብ አምላክ ፍሬያማ ኑሮን ይስጣችሁ። በነገሮቻችሁ ሁሉ ፍሬያማዎች ሁኑ። በእርሻዎቻችሁ ብሩካን ሁኑ። በእጆቻችሁ ሥራ ብሩካን ሁኑ። በትዳሮቻችሁ ፍሬያማዎች ሁኑ። በልጆቻችሁ ፍሬያማዎች ሁኑ። በአገልግሎታችሁ ፍሬያማዎች ሁኑ። የረገጣችሁት ምድር ሁሉ በኢየሱስ ስም የተባረከ ይሁን። ዘዳግም ምዕራፍ 20 ላይ እንደሚናገር እንደሚባርክ እንደ እግዚአብሔር ቃል በኢየሱስም ፍሬያማዎች ሁኑ። የእናንተ ነገር የለመለመ ይሆን። የተዘጋባችሁ በር ቢኖር ዛሬ የተከፈተ ይሆን። ባለቀ ሰዓት ላይ ባበቃ ሰዓት ላይ የአብርሃምን የሳራን ጉዳይ እግዚአብሔር ታሪክን እንደቀየረ በደረቀው ማንነት በደረቀው አካል ላይ ፍሬን የሰጠ እግዚአብሔር ማኑኤልም ተስፋ ቆርጦ በነበረበት ሰዓት ላይ ፍሬን ያስቀጠለ እግዚአብሔር መልአኩን ልኮ ሕይወቷን እንዳደሰ መልአኩን ልኮ ፍሬያማ እንዳደረገ እና ያንን ለማድረግ የተናገረው አንድ ቃል አለ። ተለይ አላት። ከወይን ጠጅ ከሚያሰክር ከማይጠቅመው ምን በይ ተለይ አለ። ከዚያ በኋላ ከአንቺ የሚወለድ እርሱ ምን ያለ የተባረከ ነው አለ። እርሱም የጠላትን ራስ የሚቀጠቅጥ ነው። እሱ ፍልስጤምን የሚቀጠቅጥ ነው። አሞንን የሚቀጠቅጥ ነው። ሞዓብን የሚቀጠቅጥ ነው። የእስራኤልን ምርኮ የሚያስመልስ ነው። መለየት ያስፈልጋል ፍሬያማ ለመሆን። ተለይ ያለና መጣለ። ለማኑኤል ለሚስቱ እግዚአብሔር ተናገረ። መልአኩን ልኮ ተናገረ። ተለየች። በተለየች በሳ ላይ ናዝራዊ የሆነ የተለየ እግዚአብሔር ሶንሶ ምን ሰጥቷቸዋል? በአብርሃም በኩል ይስሐቅን ሰጥቷቸዋል። ሃሌሉያ። ክብር ለኢየሱስ ይሁን። እና አለ ስለ ፍሬ ያወራል እዚህ ጋር ሐዋርያ ጳውሎስ። ብኖር እንኳን ፍሬያማ ነኝ። እህቴ የት ነው ያለሽ? ወንድሜ የት ነው ያለው? ዛሬ ክርስቶስ ይመጣ። ህይወትን ምን ላይ ነው ያለው? ፍሬያማ ህይወት እየኖርክ ነው ወይስ በምን ውስጥ ነው ያለው? በምን ውስጥ ነው ያላችሁት? በምን ውስጥ ነው ያለውት? ፍሬያማ ኑሮ አለ ጳውሎስ ሲናገር። በኢየሱስም ፍሬያማ ኑሮ መኖር እንድንችል እግዚአብሔር ይርዳን። እግዚአብሔር ፍሬያማዎች ያደርገን። አለበለዚያ እጅግ ከባድ ነው።
በሥጋ ከቆየው ፍሬያማ ተግባር ይኖረኛል። ነገር ግን የትኛውን እንደመርጥ አላውቅም። በእነኚህ ሁለቱም እጨነቃለሁ። ልሄድና ከክርስቶስ ጋር መሆን እናፍቃለሁ። ይሁን እንጂ ሃሌሉያ፣ በሁለቱ ምን እላለሁ? እጨነቃለሁ። ልሄድና ከክርስቶስ ጋር ለመሆንም እናፍቃለሁ። ልሄድና ከክርስቶስ ጋር ለመሆንም እናፍቃለሁ። ይሁን፣ ይህ እጅግ የተሻለ ነው። መሞቱ፣ መሄዱ፣ ወደ ክርስቶስ መሰብሰቡ ይህ እጅግ የተሻለ ነው። ምዕራፍ 1 ከ21 እስከ 23 ያለውን ክፍል ማየት እንችላለን። እና ቢኖር ብሄድ አለ፣ ከክርስቶስ ጋር ብሄድ እዛ ብኖር አለ፣ ለእኔ ይመቸኛል፣ ያም ለእኔ መልካም ነው። እዚህ ብኖርም ደግሞ ምን ሆናለሁ? ፍሬያማ ነኝ። የቱን እንደመርጥ እጨነቃለሁ። ስለዚህ ለእኔ ምንድን ነው ማለት ነው? በምድር ላይ ብኖርም እግዚአብሔር ዕድሜ ቢሰጠኝና ብቀጥል ፍሬያማ ኖር፣ ብሞትም ደግሞ በሰማይ ርስት አለኝ ይላል። ሃሌሉያ። አንዳንድ ብዙ ሰዎች ለምን እንደሚኖሩ ወዴት እንደሚሄዱ የማያውቁ ሰዎች አሉ። አላወቅኩም፣ የት እንደሚሄድ አላውቅም ይላሉ። እሱንማ እኔ አላውቅም ብለው የሚሉ አሉ። ዋቃፈቼ ያውቃል ሊሉ ይችላል። አላህ ያውቃል ሊሉ ይችላሉ። ከሞትክ በኋላ ምን ትሆናል? አላህ ያውቃል ይላሉ። አንዳንዱ ዋቃፈቼ፣ አንዳንዱ ሌላ በሚያመልኩት አምላክ እሱ ምን አለባት ብለው በጥርጣሬ መንፈስ ውስጥ ይገባሉ። ጳውሎስ ግን ሲናገር እርግጠኛ ሆኖ ነው የተናገረው። ብኖር አለ በምድር ላይ ፍሬያማ ሆናለሁ አለ። 30 60 90 100 አፈራለሁ አለ። ብሞት እንኳን አለ የዘላለም ርስት አለኝ አለ። ሃሌሉያ። በኢየሱስ ስም ይሄ እውነት ገብቶላችሁ ማገልገል የምትችሉበት የጸጋው ኃይል ይብራላችሁ። እኔ ይሄንን እውነት ናፈቅኩ። ራሃዲ ማፊያ ማሾኮ ፓርዳሊባ። ሃሌሉያ፣ 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 ሃሌሉያ። እሰይ የእስራኤል ቅዱስ ሃሌሉያ፣ ሃሌሉያ። ይህ ለእኔ እጅግ የተሻለ ነው። ብሞትም እዛ ለእኔ የተሻለ ነው። ከምዕራፍ 1 21 እስከ 23 ያለውን ክፍል አንብቡት፣ በደንብ ትረዳላችሁ። በአጭር አማርኛ ጳውሎስ ይህንን ደብዳቤ ሲጽፍ በጻፈበት ወቅት ሞትንም ተመኝቶ ነበር። የነበረው መከራ፣ የነበረው ችግር፣ የነበረው ውጣ ውረድ የነበረው ምክንያቱም በዓለም ላይ ነው ያለው። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ ብሎ ክርስቶስ ኢየሱስ ተናግሯል። እኔ እንዳሸነፍኩ እናንተ ምን ታሸንፋላችሁ ብሏል። እና ሞትን ተመኝቶ ነበር። ሞትን እንዲመኝ ያደረገው ነገር ምንድነው ከተባለ በጊዜው የነበሩ ቻሌንጆች ናቸው። ሆኖም ግን ዘውትር ሊኖር ሊሰብክም ደግሞ ይፈልግን ነበረ። ሆኖም ግን አሁን እዚህ ጋር መሞትን ይፈልጋል አልኩ አይደል? ቅድም የትኛው መምረጥ እንዳለበት እየተጨነቀ ነው ሐዋርያ ጳውሎስ ብያቸዋለሁ። እና ቢሞት እዛ እንግዲህ ያለውን የራሱን ይዟል፣ እምነቱን ይዟል፣ አጥብቆ ይዟል። ሆኖም ግን ዘውትር ሊኖርና ሊሰብክ ይፈልግ ነበረ። ለዓለም ሁሉ ደህንነትን ለማምጣት ይፈልግ ነበረ። ቢሞት በክርስቶስ ኢየሱስ በአብ ቀኝ እንደሚቀመጥ ከክርስቶስ ጋር እንደሚሆን እርግጠኛ ሆኖ ነው ያለው። ይህንም ይፈልጋል፣ ሞትን ይፈልጋል። እንደገና ደግሞ ባይሞትና ቢኖር ደግሞ ወንጌል ያልሰሙ ያልዳኑ ብዙ ሰዎች አሉ። ለነኛ ወንድሞቼ፣ ለነኛ ለእህቶቼ ይህንን የምስራቹን ወንጌል ሄጄ ብሰብክ ምናልባት አንድ ነፍስ ባገኝ፣ ምናልባት የቀረኝ ቦታ ላይ ሄጄ ይህንን ወንጌል የምስራቹን ብናገር ባለ ዕዳ እንዳልሆን ብሎ ይህንም ሐሳብ ደግሞ ይናገራል። ትልቁ የሚያስጨንቀው ነገር ምንድነው ካላችሁ፣ በዚህ ምድር ላይ ሲኖር የራሴ ቤት አይደለም፣ የራሴ መኪና አይደለም፣ የራሴ የሆነ ነገር ዋቴቨር አላለም። ወንጌልን ለፍጥረት ለማድረስ ነው እየተቸገረ ያለው። ሃሌሉያ። ይህ ጸጋ በኢየሱስ ስም ይጨመርላችሁ። ማሃዶሼ ካፓራዳላባሲያ ይህንን ወንጌል ሊሰብክ ይታገላል። ይህንን ወንጌል ሊሰብክ ይሮጣል። ይህንን ወንጌል ሊሰብክ ይንቀሳቀሳል። ሲኦልን ባዶ ሊያደርግ ይሮጣል። ሁሉም ሰዎች በክርስቶስ ኢየሱስ መዳን ውስጥ እንዲገቡ፣ ወደ ክርስቶስ ኢየሱስ ወደዚህ ወደ መዳን መንገድ እንዲመጡ። ሃሌሉያ። ኢየሱስ ጌታ ነው።
ይሄ ጸጋ ይጨመርባችሁ፣ ይሄ ቅባት ይጨመርባችሁ። እንደ ጳውሎስ ኃይለኛ የሚያደርግ ለራሳችሁ በቃ መጽሐፍ ሲናገር አስቀድማችሁ የእግዚአብሔርን ጽድቅ መንግሥትን ጨምሩ ፈልጉ ነው የሚለው። ሌላው ይጨመራል። እኛ ዋናውን ትተን ለሚጨመረው ነገር እየሮጥን የሚጨመረውንም አተን ሕይወትንም አተን ምድራዊንም አተን በከንቱ የምቅበዘበዝ ነፍስ ካለ ዛሬ እነግርሃለሁ፣ የምሥራችሁ ወንጌል የሚያሳርፈው ይሄ ነው። ነፃ የሚያወጣው ይሄ ነው። ኑ ወደዚህ ወንጌል። ኢየሱስ ያድናል። እስቲ ኢየሱስ ያድናል እያላችሁ ኮመንት ሴክሽን ላይ የጻፋችሁ ግቡ። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ሕይወትን የሚሰጥ እሱ ነው። ረፍትን የሚሰጥ እሱ ነው። ሰላምን የሚሰጥ እርሱ ነው። ሃሌሉያ። እግዚአብሔር ቢፈቅድና ብንኖር ቀጣይ ነገ በሚኖረን ጊዜያቶች ላይ ቀዳሚ ተደራሲያን እነኛን የምናይ ነው የሚሆነው። ዛሬ ግን ባለው ላይ ይህንን ክፍል በዚህ ልክ አይተናል። ሐዋርያ ጳውሎስ ሁለት ነገሮች ያስጨንቁታል የሚለውን ነገር በደንብ እንድትይዙ ፈልጋለሁ። እነኚህ ሁለት ነገሮች ያስጨንቁታል። ከሚያስጨንቁት ነገሮች ምንድነው የተናገረው? አንደኛ ብሄድና ከክርስቶስ ጋር ለመሆን እናፍቃለሁ፣ ይህ እጅግ የተሻለ ነው የሚል ሐሳብ አለው። ከዛ ይህንን ደግሞ የምታዩበትን ክፍል ነግሬያችኋለሁ። ሁለተኛው እንደገና ደግሞ ሆኖም ግን ካለ በኋላ ዘውትር ብኖር ደግሞ አለ ብኖር ደግሞ ይህንን ሳልቬሽን ይህንን የድነትን ወንጌል ትምህርትን ለብዙዎች እሰብካለሁ። እና ሁለት ነገሮች ነው ሐዋርያ ጳውሎስ። አንተን ያስጨነቀ ጉዳይ ምንድን ነው? እህቴ አንቺን ያስጨነቀሽ ጉዳይ ምንድን ነው? ወንድሜ አንተን ያስጨነቀ ጉዳይ ምንድን ነው? ምንድን ነው እያስጨነቃችሁ ያለው ጉዳይ ቢኖር? ሁሉም በምድር ነው፣ በምድር ያልፋል። ሐዋርያ ጳውሎስ ሞትን ናፍቋል። ከዚህ ምድር ከዚህ ዓለም ጣጣ ለመገላገል ናፍቋል። ቢሞት ግን የት እንደሚሄድ በትክክል አውቋል። ብትሞት የት ነው የምትሄደው? ክርስቶስ ኢየሱስ ዛሬ ይመጣ፣ የት ነው የምትሄደው? ማረፊያ የት ነው? መጨረሻ ምንድን ነው? ብትኖርስ ምን ልሰራ አቅድሃል? ለማን ወንጌል ልሰብክ ፈልግሃል? እግዚአብሔር አምላክ ይርዳችሁ። ሃሌሉያ። ቅዱስና ኃያል የእስራኤል ቅዱስ እግዚአብሔር ሆይ እንለምንሃለን። አሁን በኢየሱስ ስም ብርታትን፣ ኃይልን፣ ጉልበትን ጨምርልን። አቅም ስጠን፣ ጉልበት ስጠን፣ አበርታን። እግዚአብሔር እንደ ወንድማችን ሐዋርያ ጳውሎስ ጌታ ሆይ ኖረን አንተን ማገልገል የምንችልበትን አቅም ስጠን፣ እርዳን። እንወድሃለን በኢየሱስ ስም አሜን። ተባረኩልኝ። የሊደር ኦፍ ላይፍ ጂሰስ ሜምበር የሆናችሁ ጠቅላላ እግዚአብሔር አምላክ አብዝቶ ይባርካችሁ። ይሄ ወንጌል ላልደረሰው እንድታደርሱ ስል አሁንም በጌታ ፍቅር አሳስባችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በተቻላችሁ መጠን ይሄ ወንጌል ለብዙዎች